ቁጥር 25 ወደ ነፍሳችሁ እረኛና ጠባቂ ተመለሱ ይላል። ይህ የቅዱስ ጴጥሮስ ትምህርት በበጎችና በእረኞች ምሳሌነት የቀረበ ነው። በጎች ሲቅበዘበዙና ሲባዝኑ እረኞች ፈልገው ከመንጋው ይቀላቅሏቸዋል። በተለይ ቃባ የያዘው በግ ካለ በሽታው ለሌሎች በጎች እንዳይተላለፍ የቃባ በሽታ የያዘውን በግ ከመንጋው ለይተው በደረቅ ቦታ አስረው ደረቅ ሳርና ጥሩ ውሃ ይመግቡታል። ቢድን ታቅፈው ወስደው ወደ መንጋው ይቀላቅሉታል። ከመንጋው መለየቱ አዳም በሰራው ኃጢአትና በደል ከማኅበረ መላእክት መለየቱን በደረቅ ቦታ አስረው ደረቅ ሳርና ጥሩ ውሃ መመገባቸው 5500 ዘመን በሲኦል በረድኤተ እግዚአብሔር ተጠብቆ መኖሩን ሲድን ወስደው ከመንጋው መጨመራቸው ወልደ እግዚአብሔር አካላዊ ቃል የአዳምን ባህሪው አድርጎ ጽና ነፍስን ሰጥቶ አጽንቶ ወደ ቀድሞ ቦታው ወደ ገነት የመመለሱ መሆኑን ያስተረጉማል። የሐዋርያት መልእክታት ትርጓሜ አንድምታ አሁንም እንዲህ ከሆነ በነፍስ በሥጋ ወደሚጠብቃቸው ወደ እሱ ወደ እግዚአብሔር ተመለሱ ብሎ ሐዋርያው ያስተምራል። ቅዱስ ጴጥሮስ ይህን ትምህርታዊ ታሪክ የጠቀሰው ነቢዩ ኢሳይያስ እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ኢሳይያስ 53 ቁጥር 6 ሲል ከተናገረው ወስዶ ነው። ነቢዩ ሕዝቅኤልም ይህን በተመለከተ ስለ በጎች መቅበዝበዝና ስለ ሰነፎች እረኞች ቀጥሎ ያለውን ተናግሯል። ጌታ እግዚአብሔር እንዲህ ይላል፣ ራሳቸውን ለሚያሰማሩ ለእስራኤል እረኞች ወዮላቸው። እረኞች በጎችን ያሰማሩ ዘንድ አይገባቸውምን? ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የወፈሩትን ታርዳላችሁ፣ በጎቹን ግን አታሰማሩም። የደከመውን አላዳናችሁትም፣ የታመመውንም አላከማችሁትም፣ የተሰበረውንም አልጠገናችሁትም፣ የባዘነውንም አልመለሳችሁትም፣ የጠፋውንም አልፈለጋችሁትም። በኃይልና በጭቆናም ገዛችኋቸው። እረኛንም በማጣት ተበተኑ፣ ለምድርም አራዊት ሁሉ መብል ሆኑ፣ ተበተኑ። በጎቼ በተራሮች ሁሉና በረዘሙ ኮረብቶች ሁሉ ላይ ተቅበዝብዘዋል። በጎቼም በምድር ሁሉ ላይ ተበትነዋል። የሚሻም የሚፈልግም ሁሉ አልነበረም። ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እኔ ሕያው ነኝና እረኛ ስለሌለ፣ እረኞቹም በጎቼን ስላልፈለጉ፣ እረኞችም ራሳቸውን እንጂ በጎቼን ስላላሰማሩ፣ በጎቼም ለምድር አራዊት ሁሉ መብል ሆነዋልና፣ ስለዚህ እረኞች ሆይ የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር እንዲህ ይላል፣ እነሆ በእረኞች ላይ ነኝ፣ በጎቼንም ከእጃቸው እፈልጋለሁ፣ በጎቼንም ከማሰማራት አስተዋቸዋለሁ። ከዚያም ወዲያ እረኞች ራሳቸውን አያሰማሩም፣ በጎቼንም ከአፋቸው አድናለሁ፣ መብልም አይሆኑላቸውም።
ጌታ እግዚአብሔር እንዲህ ይላልና፣ እንሆ እኔ ራሴ በጎቼን እሻለሁ እፈልግማለሁ። እረኛ በተበተኑት በጎች መካከል ባለ ጊዜ መንጋውን እንደሚፈልግ እንዲሁ በጎቼን እፈልጋለሁ። በደመናና በጨለማ ቀን በተበተኑት ስፍራ ሁሉ አድናቸዋለሁ። ሕዝቅኤል ምዕራፍ 34 ቁጥር 1። በትንቢተ ሕዝቅኤል በጎች የተባሉት ቤተ እስራኤል ናቸው። እረኞችም የተባሉ ካህናተ ኦሪት ናቸው። ነቢይ የሚናገረው ስለ ኃላፊውና ስለ ጊዜያዊው ብቻ ሳይሆን ስለ መጪውም ነው። ስለ ኃላፊው በታሪክ፣ ስለ ጊዜያዊው በትምህርት፣ ስለ መጪው ደግሞ በትንቢት ይናገራል። ስለዚህም ነቢዩ የተናገረው ስለ ቤተ እስራኤልና ስለ ካህናተ ኦሪት ብቻ ሳይሆን ስለ ቤተ ክርስቲያንና ስለ ካህናተ ወንጌልም ነው። ቤተ ክርስቲያንም ሲባል ማህበረ ምእመናን እንጂ ሕንፃ ወይም ቤተ ጸሎት ብቻ አይደለም። ነቢዩ በመንፈስ እግዚአብሔር በተናገረው በዚህ ሰፊና ጥልቅ አነጋገር ካህናተ ኦሪት ቤተ እስራኤልን በደንብ ስላላስተማሩና ስላልተቆጣጠሩ፣ እንደሚገባቸው ስላልጠበቁና ስላልመሩ፣ በአምልኮ ጣዖትና በዝሙት በፈቃደ ሰይጣንና በኃጢአት ሥራ እየባዘኑ በዲያብሎስ ስልጣን ስር መሆናቸውን ያሳያል። እረኞች ራሳቸውን አሰማርተዋል ሲል የራሳቸውን ጥቅም የሆነውን አስራቱን በኩራቱንና ቀዳሚያቱን እየተቆጣጠሩ ሲቀበሉ ሕዝቡን መርሳታቸውን ያመለክታል። ጮማውን ትበላላችሁ፣ ጠጉሩንም ትለብሳላችሁ፣ የሰባውን ታርዳላችሁ ማለቱ የካህን መተዳደሪያው የሕዝብ ገንዘብ ሲሆን ሕዝቡ በኃጢአት ምክንያት ሲጠፉ ዝም ብሎ እያየ በክፉ ምግባር ሲሰማሩ እየተመለከተ አለማስተማሩን አለመምከሩን ያመለክታል። በአጠቃላይ ትንቢተ ሕዝቅኤል ካህናት ኃጢአት በመስራት ከእግዚአብሔር የሚለዩትን የንስሐ ልጆቻቸውን በንስሐ ከእግዚአብሔር ጋር ማስታረቅ ሲገባቸው የማያስታርቁትን ልጆቻቸው ምዕመናን በነፍስና በሥጋ ሲጎዱ እያዩ የማይጠይቁትን የምክር አገልግሎት የማይሰጡትን ቀንዲል ቀብተው ጠበል አጥምቀው በመስቀላቸው ዳሰው ሥጋው ደሙን አቀብለው የማይናዝዙትን ትክክለኛውን የእግዚአብሔርን ቃል የማያስተምሩትን ካህናትን ይወቅሳል። አሁንም ቢሆን ከሕገ እግዚአብሔር ውጭ የሆኑ ወገኖች በሃይማኖትና በምግባር በደንብ ያታነጹ ቢሆኑ ኑሮ ከመሰረቱ ጀምሮ ካህናት ወንጌልን በጥልቀት ቢያስተምሯቸው ኑሮ ሃይማኖታቸው የጸና፣ ምግባራቸው የቀና፣ ክፉና በጎን ለይተው የሚያውቁ፣ የሚመራመሩና የሚያመዛዝኑ ትክክለኛ ሕዝብ ሆነው ራሳቸውን ይጠብቁ ነበር። ነገር ግን በደንብ ስላልተማሩና በስነ ስርዓት ስላላደጉ የኃጢአትን ጎጂነት አያውቁም። ስለማያውቁም ያመነዝራሉ፣ ሴትን በመጥለፍ ያለ ሕግ ጋብቻ ይመሰርታሉ፣ አስገድዶ በመድፈር ጾታዊ ጥቃት ይፈጽማሉ፣ እንደፈለጉ ያገባሉ፣ እንደፈለጉ ይፈታሉ። በአጠቃላይ የአንዳንድ ወገኖችን አኗኗር ስንመለከት ክርስቲያናዊ አኗኗር ሳይሆን እንስሳዊ አኗኗር ነው። ይህ ሁሉ የሚሆነው የካህናት የምክር አገልግሎት በብቃት ባለመሰጠቱ ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በቃልም በተግባርም እንዳስተማረን እውነተኛ እረኛ
ስለ በጎቹ ሕይወት ይጨነቃል። እውነተኛ እረኛ በጎቹ በነፍስም በሥጋም እንዲጠበቁ የተቻለውን ያህል ማድረግ ሰማያዊም ምድራዊም ግዴታ አለበት። ካህኑ እንደ እግዚአብሔር ፈቃድ ለመኖር ባለመቻላቸው ወይም ከነሱ ቁጥጥር ውጪ በሆነ ምክንያት ለኃጢአት የተጋለጡ ምዕመናንን ወደ ለመለመው መስክ፣ ወደ ዕረፍት ውሃ፣ ወደ ንስሐ የማሰማራት ኃላፊነት አለበት። ምዕመናንም በምክረ ካህን በፈቃደ ካህን ከኖሩ ከኃጢአት ስራዎች ሁሉ ራሳቸውን ለመጠበቅ የሚሳናቸው አይሆኑም። በአጠቃላይ በልዩ ልዩ ፈተና የሚሰቃዩ ሰዎች በፍጹም እምነትና አምልኮ ወደ እግዚአብሔር በመመለስ ያጡትን ሰላምና መረጋጋት ሕይወት ሊያገኙ ይችላሉ። ስለሆነም እረኞች የተባሉ ካህናት ጠንክረው ንስሐ ልጆቻቸውን ምዕመናንን ቢመክሩና ቢያስተምሩ የጠፉት ይመለሳሉ፣ በኃጢአት የወደቁት ይነሳሉ፣ ንስሐ ይገባሉ ማለት ነው። አምላካችን እግዚአብሔር በምክረ ካህን በፈቃደ ካህን ንስሐ ገብተን ቅዱስ ሥጋውን ክቡር ደሙን ተቀብለን የመንግስቱ ወራሽ የስሙ ቀዳሽ እንድንሆን አምላካችን በቸርነቱ እንዲረዳን ቅዱስ ፈቃዱ ይሆንልን። በሰማነው ቃል ይባርከን፣ ይቆየን።